በታል ማለት ነው። ይሄም የተፈጠረው እንግዲህ ያው ባንቴሮ ደርሶለት ነው እንጂ ያዳነው ባንቴሮ ባይደርስለት ኖሮ ህይወቱ እስከ ወዲያኛው ድረስ ሊያከትምለትና የሮዛ እቅዷ በሙሉ ሊሰራ ይችል ነበረ ማለት ነው። ግን ነገሮች እሷ እንዳሰበችው አልሆነላትም ማለት ነው። እንግዲህ ባንቴሮ ኬት መጣ ሳይባል ዴቭን አድኖታል ማለት ነው። ዴቭም እንግዲህ ሊዘርፉት እንዳልመጡ ምናልባትም ህይወቱን ሊያጠፉት እንደመጡ ጠርጥሯል ማለት ነው። ግን ማንነታቸውን በደንብ ስላላየ ምንም ማድረግ አልቻለም ማለት ነው። ሮዛም እንግዲህ ይሄ ነገር በመፈጠሩ በጣም አዝናለች ማለት ነው። ያው እሷ የምታረጋቸው ነገሮች በሙሉ ለጊዜው ሰዎችን ቢጎዳ ግን እሷ እንዳሰበችው እየሄደላት አይደለም ማለት ነው። ምክንያቱም አሁንም ድረስ ዴቭ እንግዲህ በህይወት አለ። እሷ ዴቭን አስወግዳ ሁሉንም ነገር በእጇ ለማድረግ ነበር ያሰበችው ማለት ነው። የዴቭ መሞት ለእሷ ብዙ ነገር ስለሚጠቅማት፣ ምክንያቱም ሀብቱን ንብረቱ በጠቅላላ ሚስቱ እስከሆነች ድረስ ሁሉንም ነገር እሷን ስለሚመለከትና ነገሮችን በጠቅላላ በቁጥጥሯ ስር ልታደርግ ስለምትችል ነበር ይሄንን ነገር ያደረገችው ማለት ነው። ግን በፍጹም አልተሳካላትም ማለት ነው። እንግዲህ ዴቭም ባንቴሮ ስላዳነው ለባንቴሮ ያለው አስተሳሰብ በሙሉ ተቀይሯል ማለት ነው። ምክንያቱም ባንቴሮ ደጋግሞ ለዴቭ እኔ የበፊቱ ሰው አይደለሁም፣ የበፊቱ ባንቴሮ አይደለሁኝም። ምክንያቱም እኔ የበፊቱ ባንቴሮ ብሆን ኖሮ አንተንም ቢሆን በጨዋ ደንብና በጨዋ መልኩ አላናገርህም ነበረ። ሮዛን በህይወት ቆማ ልትሄድ አትችልም ነበር። ግን እኔ ባንተ ደግነትና ባንተ ቸርነት የተነሳ የድሮ ማንነቴን አውጥቼ ጥያለሁ ቢለውም ያው አላመነውም ነበር። አሁን ላይ ግን አምኖት እንግዲህ ባንቴሮ ባያድነው ኖሮ ምናልባቱም ዛሬ በህይወት ላይኖር እንደሚችል እያሰበምና ባንቴሮም እንግዲህ ተሳክቶለት እዛ ቤት ተመልሷል ማለት ነው። ያው ወደ ቤቱ መመለስ ይፈልግ ነበረ። ምክንያቱም ከሮዛ ስር ሆኖ እያንዳንዱ የምታስበውንና የምታደርገውን ነገር ማወቅም ስለሚፈልግ ለዴቭ ብቻ ብሎ ሳይሆን ከሮዛ መራቅ ስለማይፈልግ ብቻ ወደዛ ቤት መመለስ ይፈልግ ስለነበርም ይሄም ተሳክቶለታል። እንደገና ደግሞ ያው እንደ ቤተሰብ ነው የሚያያቸው። ሉሊትም አለች፣ ሔዋንም አለች። ከሔዋን በተለይ መራቅ አይፈልግም። ምክንያቱም ለእሷ ጥሩ አስተሳሰብና ጥሩ አመለካከት ስላለው ማለት ነው። ለሉሊትም እንደዛው ነው። ቤተሰቦቹ በሙሉ በቃ ማንም ሌላ ሰው ስለሌለው እንደ ቤተሰቡ ነው የሚያየው። ይሄ ነገር ደግሞ ሳያስበው በቅርቡ ተሳክቶለታል ማለት ነው። ያው ወደዚህ ቤት መመለስ እፈልግ ነበረ፣ ግን እንደዚህ በቶሎ ይሆናል ብዬ በፍጹም አላሰብኩኝም ነበረ ብሎ እንግዲህ ለሉሊት ሲያወራ ነበረ ማለት ነው። ዴቭ ሙሉ በሙሉ ይቅርታ አድርጎለታል ህይወቱን ስላዳነው ማለት ነው። ሮዛ ግን ያደረገችውና ያሰበችው ነገር ያው ስለወደቀባት አስመሰሏን እንደቀጠለች ነው ማለት ነው። ምክንያቱም ሁሉ ነገር ያው ተስፋ አታለች። አሁንም እንግዲህ ያሰበችው ነገር ስላልተሳካ በጣም ተበሳጭታለች። እቅዷ በሙሉ ወድቅ ሆኖባታል። ግን ማንም እስካሁን ድረስ እሷ እንደሆነች የጠረጠረ ሰው የለም ማለት ነው። በሌላ በኩል ዴቭ እንግዲህ የሮዛ ነገር ውጥት ብሎለታል። እንግዲህ ለደቂቃ ራሱ ሊያናግራት አይፈልግም ማለት ነው። ሲያዋራት ራሱ ምንም አይነት ስብዕና በጎደለው መልኩ ነው የሚያወራት። እሷም ይሄ ነገር በግልጽ ስለታያት እንደዚህ አይነት በንቀት ልታወራኝ አይገባህም ስትለው እንግዲህ ይሄንኛውን ዴቭ የሰራሽው አንቺ ነሽ፣ ለእያንዳንዱ ነገር ተጠያቂው አንቺ ነሽ እያላት ነበረ ማለት ነው። ሌላው እንግዲህ ደግሞ ያው ሉሊት ቤተሰቦች ወደዚህ ወደ ከተማ እንዲመጡ ፈልጓል ማለት ነው። ዴቭ እንግዲህ ለሉሊትም ሲነግራት ሉሊት ደግሞ ይሄ ነገር በቀላሉ ሊሆን እንደማይችል አባትየውም እሺ ሊል እንደማይችል እየነገረችው ነበረ ማለት ነው። ምክንያቱም እዛ ያለው ሰውዬ ማለትም ሉሊትን ማግባት የሚፈልገው ሰውዬ ቤተሰቦቿን በጣም እያሰቃየባትና እረፍት እየነሳባት ስለሆነ እሷም ደግሞ ይሄ ነገር በጣም እያሳሰባትና ሙሉ በሙሉ በአይምሮዋ ጥሩ እንዳታስብ ወይም ደግሞ ደስተኛ እንዳትሆን እያደረጋት እንደሆነ ዴቭ ስለተረዳ እንግዲህ ቤተሰቦችሽ ወደዚህ መምጣት አለባቸው ብሏት ነበረ ማለት ነው። ይሄንን ሲነግራት እንግዲህ ሮዛ ደግሞ ሰምታለች ማለት ነው። ያው ይሄ ነገር እሷ እንዲሆን አትፈልግም። ምክንያቱም ዴቭ አሁን ላይ ምንም ነገር ባይልም ግን ለቤተሰቦችሽ ጥሩ ቤት አዘጋጅቼላቸዋለሁ ብሎ ሲያወራት እንግዲህ እሷ ያሰበችው ያው ፈስ ያለበት ዚህ ላይ አይችልም እንደሚሆነው ሆኖባታል ማለት ነው። እርግጥ እሱ የእሷን እናት ከቤት ውስጥ ለማስወጣት እስካሁን ድረስ ምንም ነገር ያሰበው ነገር ባይኖርም እሷ ግን የኔን እናት ጎዳና ጥሎ የሉሊትን ቤተሰቦች እዛ ሊያኖር ነው ብላ እንግዲህ በጣም እየተጨናነቀችና
ተንኮልም እያሰበች ነው ያለችው ማለት ነው። እንግዲህ ለግብረ አበሯም ለአብኖንም ይሄንን ነገር ነግረዋለች ማለት ነው። ለሉሊት ቀጠን ያለ ወይም ደግሞ ፕላን አለኝ፣ እቅድ አለኝ። ስለዚህ ያንን ነገር ደግሞ እንዳሁኑ ስህተት ሳትሰራ መስራት አለብህ፣ አለበለዚያ ግን ይሄ የመጨረሻ ነው፣ የኔ እናንተ ግንኙነት ያበቃለታል። አሁን እንደሰራኸው ስህተት አይነት መስራት የለብህም ብለዋለች። ማለትም ያው ዴቭን እንዲገል አዛው ነበረ፣ በፍጹም አልተሳካለትም። ይሄ ደግሞ ትልቅ ቁጭት ውስጥ ጨምሯታል ማለት ነው። ስለዚህ እንደዚህ አይነት ስህተት መሳሳት የለብህም፣ ለሉሊት እቅድ አዘጋጅቻለሁ፣ ያንን ነገር ደግሞ ማድረግ አለብህ። ያንን ነገር በጥሩ ካደረግክና እኔ እንደምፈልገው ካደረግ ከኔ ጋር የመሆን እድሉን ታገኛለህ ብለዋለች። እንግዲህ ያው እሷ አብኖንን እያታለለችው ነው፣ ለማንም እንደማትሆን እየተናገረች ነበረ ከዚህ በፊት ማለት ነው። እንግዲህ አብኖን ደግሞ ይወዳታል፣ እሷም እንደሚወዳት ስለምታቅ ነው እንደዚህ እየተጫወተችበት ያለችው ማለት ነው። ግን ለማንኛውም አሁን ላይ ሮዛ ደግሞ ፊቷን ወደ ሉሊት አዙራለች ማለት ነው። ምክንያቱም ዴቭ ቤተሰቦቿን እዚህ ካመጣ የኔ እናት ጎዳና መውደቅ አለባት ብላ ስላሰበች ነው። ዴቭ ግን አሁን ላይ ምንም አላላትም ማለት ነው። እንግዲህ እሷን በግልጽ ጠይቀዋለች። እናቴ እስከ መቼ ድረስ ነው እዛ ቤት ውስጥ ልትኖር የምትችለው ሲላት እሱም እንግዲህ በጣም አወዛጋቢ የሆነ መልስ ሰጥቷታል ማለት ነው። መቼም ሊሆን ይችላል፣ ዛሬም ሊሆን ይችላል፣ ነገም ሊሆን ይችላል፣ ምናልባትም አመትም ሊሆን ይችላል። ስለዚህ ከዛ ቤት ብቻ በፈለጋቸው ሰዓት ወይም ደግሞ በማንኛውም ሰዓት ሊወጡ እንደሚችሉ እያሰቡ ነው መኖር ያለባቸው ብሎ እንግዲህ ግራ አጋብቷታል ማለት ነው። ባንቴሮም እንግዲህ ያው ሮዛን ተስፋ ማስቆረጥ እና እሷን ማበሳጨቱን እንደቀጠለ ነው ያለው ማለት ነው። የምትኮራበትን እንግዲህ የዴቭ ልጅ ነው ብላ በሱ የዋስትና የመኖሬ ዋስትና ነው ብላ የምታስበውና በአሁኑም ሰዓት ከዴቭ ቤት ውስጥ ያለችበት ምክንያት ልጇ ብቻ እንደሆነ ሁላችንም እናውቃለን ማለት ነው። እንግዲህ ይሄንን ደግሞ ባንቴሮ ሚስጥሩን ሊያወጣ ፈልጓል ማለት ነው። ምናልባት ልጁ የዴቭ ላይሆን ይችላል ብሎ እንግዲህ አስደንግጧታል ማለት ነው። ያኔ የታመመ ጊዜ ካስታወሳችሁ እንግዲህ የዛን ጊዜ ማለት ነው ምናልባት የዴቭ ልጅ ከሆነ ብላ እንግዲህ ነግራው ነበር ማለት ነው። እሷ እንግዲህ የበረሳችውን ነገር እሱ ደግሞ በፍጹም አልረሳውም። ስለዚህ ሲያስታውሳት በጣም ደንግጣለች ማለት ነው። እሷ ራሱ እንግዲህ የልጁ አባት ማን እንደሆነ በትክክል የምታውቀው ነገር የለም ማለት ነው። ግን አሁን ላይ ከዴቭ ጋር ስላለች ብቻ ዴቭ ደግሞ ልጅ በጣም ስለሚፈልግና ለልጅ ጉጉት ስላለው ብቻ ነው ከሱ ጋር ያለችው። እንግዲህ አንድ ቀን ደግሞ ባንቴሮ ምናልባት ልጁ ያንተ ላይ ሆን ይችላል ካለው ሮዛ ላይ እንግዲህ ትልቅ ችግር እንደሚፈጠርም ስለገባት አሁን ላይ እንግዲህ ባንቴሮ ሮዛን በደንብ እያጠቃት ነው ያለው ማለት ነው። እሷም እንግዲህ ነገሮቿ በሙሉ ውድቅ ስለሆነባት እየተበሳጨችና ተስፋ ቆርጣለች ማለት ነው። ከእናቷ ጋርም እንግዲህ ያላት ግንኙነት ጥሩ አይደለም፣ እንደ በፊቱ እየሆነም አይደለም። እናትየዋን በጣም እየተበሳጩባት ነው ያሉት ማለት ነው። በአንቺ ምክንያት ጎዳና ከወጣሁኝ መቼም ይቅርታ አልልሽም። ስለዚህ እኔ መልካም ሰው ትሆኛለሽ፣ ብልጥ ትሆኛለሽ ብዬ ከዴቭ ጋር ባገናኝሽ፣ አንቺ ግን ጅል ሆነሽ እኔንም ጎዳና አውጥተሽ ልትጥይኝ ተዘጋጅተሻል ብለው እንግዲህ እያበሳጯት ነበረ ማለት ነው። ሌላው እንግዲህ አሁን ላይ ሔዋን በጣም ደስተኛ ሆናለች። ምክንያቱም ባንቴሮ ዴቭን አድኖላታል። ለባንቴሮም ያላት አስተሳሰብ በፊትም ጥሩ ነበረ፣ አሁን ደግሞ ይባስ ብሎ እንደውም ጨምሯል ማለት ነው፣ ዴቭን ስላተረፈላት ማለት ነው። በዚህም ነገር በጣም ደስ ስላላት እንግዲህ ለዴቭም እየነገረችው ነበረ። በአሁኑ ሰዓት ፍቅሯ በጣም ጸንቶባታል። ያው ዴቭ ባይረዳትም እንግዲህ ባንቴሮንም ስትስመው ሲያይ በጣም እንደቀናም እየነገራት ነበረ ማለት ነው። ስለዚህ ይህንን ነገር መቋቋም ስላልቻለች እንግዲህ እሷ ዴቭን ንቅ አድርጋ እንግዲህ ከንፈሩን እየሳመችው ባለችበት ሰዓት ድንገት ሮዛ አይታቸዋለች ማለት ነው። ሮዛ ድሮም ሁሉም ነገር ድብልቅልቅ ብሎባት ነበር። አሁን ደግሞ ይባስ ብላ እንግዲህ ባሏን ከሔዋን ጋር ስታየው እንግዲህ ያየችበት መንገድ በጣም አስቸጋሪና ቀፋፊ ቢሆንም በአሁኑ ሰዓት እንግዲህ ዴቭና ሔዋን ሲሳሳሙ ሮዛ አይታቸዋለች ማለት ነው። ምን እንደምታደርግ ባናቅም ግን አሁን ላይ ያየችውን ነገር ማመን አቅቷት
ነበረ የቀረችው ማለት ነው። እንግዲህ ያው እንደሚታወቀው ሔዋን ግልጽ ነው ዴቭን በጣም ታፈቅረዋለች። እንግዲህ ከሮዛ የመላቀቁና እሷን የራሷ የማድረግ እቅዱ እየሰራላት ይመስላል ማለት ነው። ዴቭን ቢሆን ለእሷ በጣም መልካም አስተሳሰብና የድሮ ፍቅሩ እንደነበረ ነው። ከአጠገቡ እንድትርቅ ራሱ አይፈልግም። ያው የሮዛ ነገር ሆኖበት ያው ትዳር ላይ ብቻ ስላለ ደስተኛ ባይሆንም የልጄ እናት ነች ብሎ እያሰበ ስለሆነ ብቻ ነው እንጂ ከሮዛ ጋር ያለው ሙሉ በሙሉ ፍቅርና ደስታ ያለው ግን ከሔዋን ጋር ስለሆነ ዛሬ ደግሞ እንግዲህ ይሄንን ነገር አፍርሰውታል ማለት ነው። እሱም ስትስመው ምንም ነገር አልተደራደራትም፣ ሊያስቆማትም አልፈለገም ማለት ነው። እንደውም ፍቅሩን ቀስቅሳበት ያው እንግዲህ ሲሳሳሙ ሮዛ አይታቸዋለች ማለት ነው። ጋ እንግዲህ ሮዛ ምን እንደምታደርግ ባናቅም አሁን ላይ ግን ሔዋንና ዴቭ ፍቅራቸውን እያደሱ ነው ያሉት የሚመስሉት ማለት ነው። እንግዲህ በሌላ በኩል ደግሞ ያው ባንቴሮን ውሃ በላው ነው የምንለው። ምክንያቱም ሔዋንን በጣም ያፈቅራታል። መቼ እንደሚነግራት ራሱ ግራ ገብቶት ነበረ። እሷ ደግሞ ከዴቭ ጋር ፍቅር እንዳላትና ለዴቭ ፍቅር እንዳላት በፍጹም እስካሁን ድረስ አላወቀም ነበረ። ምናልባት እንግዲህ ሮዛ ስትነግረው ባንቴሮ ምን ማድረግ እንደሚችል ባናቅም እንግዲህ ዴቭ ላይ ይቀየርበት አይቀየርበት ባናቅም አሁን ላይ እንግዲህ ሮዛ ባየችው ነገር በጣም ነው የደነገጠችው ማለት ነው።